የራስ ሚዲያ ወቅታዊ መረጃዎችና ማህበራዊ ጉዳዮች በብዙ አማራጭ። የራስ ሚዲያ ላይቭ ስትሪም፣ ፖድካስት፣ ቆይታ ከእንግዳ ጋር። ሰብስክራይብ አድርገው የደውል ምልክቷን ይጫኑ። ሼር በማድረግ ለወዳጆ ያጋሩ። የራስ ሚዲያ ሰላም ጤና ይስጥልኝ። እንዴት አላችሁ? ይመስገን መሳፍንት ነኝ። ዛሬም ደግሞ የሶስተኛው የኢትዮጵያ ሪፐብሊክ ህገ መንግስት ምን መምሰል አለበት በሚለው ዙሪያ አንድ ተወዳዳሪ ይዘን መጥተናል። ተወዳዳሪያችን ዳግም ተገኝ ይባላል። ዳግም ተገኝ ስለላክልን ቪዲዮ ከልብ እናመሰግናለን። የእሱን ቪዲዮ ደግሞ ተከታትለን እንመለሳለን። እንግዲህ የሶስተኛው የኢትዮጵያ ሪፐብሊክ ህገ መንግስት ምን መምሰል አለበት በሚለው ዙሪያ ሀሳባቸውን የሚያጋሩን 7 ተወዳዳሪዎች አሉን። ከነሱ መካከል 3ቱን ቀዳሚዎቹን ነው እንግዲህ ያየነው። ዛሬ ሶስተኛ የሆነው ዳግም ተገኝ ነው። ዳግም ተገኝ የሚወዳደርበት ርዕስ ክቡር ዜጋ ሉዓላዊት ሀገር የሚል ይሆናል። የዳግምን ሀሳብ ተከታትለን እንመለስ። ይስጥልኝ። ኢትዮጵያ ዛሬ በታሪክ መስቀለኛ መንገድ ላይ ትገኛለች። ካለፉት ዓመታት የፖለቲካ አለመረጋጋት፣ ግጭትና መከፋፈል ወጥተን ወደ አስተማማኝ ሰላምና ብልጽግና እንዴት እንሸጋገራለን? መልሱ ያለው በኢትዮጵያ ሶስተኛው ሪፐብሊክ ህገ መንግስት ሀሳብ ውስጥ ባለው ክቡር ዜጋ ሉዓላዊት ሀገር ነው። ይህ ረቂቅ ሀሳብ ዝም ብሎ የህግ አንቀጽ ብቻ ሳይሆን ኢትዮጵያንን ከብሔር ፖለቲካ ወደ ህብረ ዜግነት ኪዳን የሚያሸጋግር አዲስ ራዕይ ነው። ዛሬ ይህንን ራዕይ አሁን ካለን ህገ መንግስት ክፍተቶችና ከዓለም አቀፍ ምርጥ ተሞክሮች ጋር እያነጻጸር እንመለከታለን። እስኪ ወደ መጀመሪያው ዳልነው ከብሔር ወደ ዜግነት ሽፍት የማድረግ ስርዓቱ እንመልከት። የዚህ ህገ መንግስት አሁን የምነግራችሁ ህገ መንግስት የመጀመሪያውና ዋናው ምሰሶ የግለሰብ ዜጋ ልዕልና ነው። ሁላችንም እንደምናውቀው አሁን በስራ ላይ ያለው የ1987ቱ ህገ መንግስት መሰረቱ ብሔር ብሔረሰቦችና ህዝቦች የሚል የቡድን መብት ላይ ያተኮረ ነው። ይህ አካሄድ ምንም እንኳን ባህልን ለማሳደግ ቢጠቅምም በተግባር ግን ዜጎች በገዛ ሀገራቸው ከአካባቢያቸው ውጭ ሲሆኑ እንደ ባዳ እንዲታዩና ለመፈናቀል እንዲዳረጉ ክፍተት ፈጥሯል። ይሄ ደግሞ ሁላችንም የምናውቀው ሀቅ ነው። ይህ የሶስተኛው ሪፐብሊክ ህገ መንግስት ግን ይህንን ይቀይረዋል። እንደ አሜሪካና ፈረንሳይ ባሉ ጠንካራ ዲሞክራሲዎች እንደምናየው የፖለቲካው ማዕከል ግለሰቡ ነው የሚሆነው። ማንኛውም ኢትዮጵያዊ በዜግነቱ ብቻ ሳይሆን ማንኛውም ኢትዮጵያዊ በዜግነቱ ብቻ በየትኛውም የሀገሪቱ ክፍል የመኖር የመስራትና የመመረጥ መብቱ ይረጋገጣል። ፖለቲካችን ከጎሳ ማንነት ወጥቶ ወደ ዜግነት ክብር ከፍ ይላል ማለት ነው። እንግዲህ ሀገራችን ላይ እንደሚታወቀው የጎሳ ጸቦች እንዲሁም ደግሞ ከብሔር ጋር የተያዙ ብዙ ችግሮች ይነሳሉ። ለዚህም ነው ዜግነት ከፊት መምጣት አለበት የሚለውን ነገር ክቡር ዜጋ ሉዓላዊት ሀገር የሚለው ህገ መንግስት ይዞት የመጣው ሀሳብ ማለት ነው። እስኪ የችግሩ ምንጭ አሁን ያለንበትን ሁኔታ እንመልከት። አሁን ያለው የ1987 ህገ መንግስት መብትን የሰጠው ለብሔር ብሔረሰቦችና ህዝቦች ነው። ይህ ማለት ፖለቲካዊ መብት ወይም ደግሞ ይሄ ፖለቲካል ራይት ከመሬት ጋር ተቆራኝቷል ማለት ነው። የነባርና መጤ ፖለቲካ እንግዲህ አብዛኞቻችን የምናውቀው ነገር አለ። ነባርና መጤ የተባለ በተለያዩ አካባቢዎች ላይ ኢትዮጵያ የሆነ ሰው በብሔሩ ምክንያት እንዲገለል የሚደረግበት ሁኔታዎች ሲፈጠሩ ተመልክተናልና በዚህ ምክንያት አንድ ኢትዮጵያዊ ከራሱ ብሔር ክልል ውጪ ሲሄድ እንደ እኩል ዜጋ ሳይሆን እንደ መጤ ወይም ደግሞ ሁለተኛ ዜጋ እየተባለ ይቆጠራል። ይህ በገዛ ሀገሬ ባዳ ነኝ የሚል ስሜትን መፍጠሩም ደግሞ አይቀሬ ነው። በብዙዎች ኢትዮጵያውያን ዘንድም እየተፈጠረ ያለ ነገር ይህ ነው። ማለት አንድ ሀገር ላይ ሲሄዱ ወደ አንድ ከተማ በሚሄዱበት ሰዓት እንደ ባዳነት ስሜት እንዲሰማቸው የሚያደርግ የመጤነትና ይሄ መጤ የሚባለው ስሜት የባዳነት ስሜት እንዲሰማን ያደርጋል ማለት ነው። እና መዘዙ ደግሞ ይህ ስርዓት ለእርስ በርስ ግጭትና ለዜጎች መፈናቀል ዋና ምክንያት ሆኗል ብለን መናገር እንችላለን። ፖለቲካው የኛ መሬትና የናንተ መሬት በሚል ተከፋፍሏል። እዛ ጋር እገሌ የሆነ መሬት ይኖረዋል፣ እገሌ ደግሞ የሆነ መሬት አለው፣ የገሌ ብሔር ነው ያ የገሌ ጎሳ በሚል የተከፋፈለ በመሆኑ የዜግነት ክብርን ይሸረሽራል ማለት ነው። እና የሶስተኛው ሪፐብሊክ መፍትሄ ደግሞ ምንድነው? ዜግነትን ማዕከል ማድረግ ነው። አዲሱ ህገ መንግስት የሚያመጣው
ያስተሳሰብ ለውጥ ይህንን የቡድን መብት ወደ ግለሰብ ወይም ዜጋ መብት መቀየር ይሆናል ማለት ነው። መብት ከሰው ጋር ይንቀሳቀሳል። በአዲሱ ሪፐብሊክ አንድ ኢትዮጵያዊ ከጎንደር ተነስቶ ጅማ ቢሄድ ወይም ከወለጋ ተነስቶ መቀሌ ቢሄድ መብቱ አብሮት ይጓዛል ማለት ወይም ደግሞ አብሮት ይሄዳል። ጅማ የኖረ ሰው ልክ እንደ ጎንደር መብቱ ሙሉ ይሆናል። የዚያ አካባቢ ተወላጅ አይደለህም ተብሎ ከፖለቲካው አይገለልም። ሌላው የባህልና የፖለቲካ ማንነትን ስንመለከት ይህ ማለት የብሔር ማንነት ይጠፋል ማለት አይደለም። አሁን እንግዲህ ግለሰብን ስናስቀድም ማለት ነው በህገ መንግስቱ ላይ ቋንቋን የመናገር ባህልን የማሳደግ መብት የተጠበቀ ሆኖ ይቆያል። ነገር ግን ፓርላማ የመግባት ወይም ደግሞ ሀገርን የመምራት ጉዳይ በችሎታና በዜግነት እንጂ በዘር እንዲወሰን አይሆንም ማለት ነው። የሶስተኛው ሪፐብሊክ ህልም ደግሞ ይህንን ማሳካት ነው። ኦሮሞም በአማራ ክልል፣ አማራውን በሶማሌ ክልል፣ ጉራጌው በጋምቤላ ክልል ውስጥ ሰርቶ ንብረት አፍርቶ ኢትዮጵያዊ በሚሉ የጋራ ማንነት ተከብሮ የሚኖርበትን ስርዓት መፍጠር ዓላማው ይሆናል ማለት ነው። እና ይህ ህገ መንግስት ለውጥ ኢትዮጵያን ከጎሳ እስረኝነት አውጥቶ ወደ ዜግነት ነፃነት የሚያሸጋግር ይሆናል ማለት ነው። መታወቂያችን ላይ የተጻፈው ብሔር ሳይሆን ልባችን ላይ የተጻፈው ኢትዮጵያዊነት ዋጋ የሚያገኝበት ስርዓት እንዲሆን ያደርጋል ማለት ነው። ሌላው መንግስታዊ አወቃቀርና የስልጣን ሚዛን ነው። ቼክ ኤንድ ባላንስ እዚህ ላይ ወሳኝ ነጥብ የመንግስት አወቃቀር ነው እና አሁን ባለንበት ለፓርላሜንታሪ ስርዓት ጠቅላይ ሚኒስትሩ እጅግ የሰፋና ያልተገደበ ስልጣን አላቸው። ይሄ ማንም የሚያውቀው ሀቅ ነው። ፕሬዚዳንቱ ደግሞ ስልጣናቸው ሞሮፍ ይሄ ሴሪሞኒያል ወይም ደግሞ ተምሳሌታዊ ብቻ ሆኖ እየቀጠለ ያለ ነው እና ይህ የስልጣን ሚዛን አለመጠበቅ በሀገራችን ታሪክ እንደታየው ለአምባገንነት በር ሲከፍት ይስተዋላል። ነገር ግን ይሄ አዲሱ ህገ መንግስት ድብልቅ ወይም ሴሚ ፕሬዚዳንሻል እናደርገውና ስርዓቱን የነበረውን ስርዓት እንዲቀይር ያደርጋል ማለት ነው። በተለይ አሁን ከፈረንሳይ የአምስተኛው ሪፐብሊክ ተሞክሮ ጋር እንዲቀራረብ ማድረግ እንችላለን። በዚህ መሰረት አንደኛ ፕሬዚዳንቱ በቀጥታ በህዝብ ድምፅ ይመረጣሉ። የሀገር አንድነት ምልክት ይሆናሉ። የህገ መንግስት ጠባቂና የጦር ኃይሎች ጠቅላይ አዛዥ በመሆን ከፓርቲ ፖለቲካ በላይ ሆነው ያገለግላሉ ፕሬዚዳንቱ ማለት ነው። እንግዲህ አሁን ላይ የምንመለከተው ይሄ ሴርሞኒያል ከሆነው ነገር የወጡና ፕሬዚዳንቱ የሀገር ጠባቂና የጦር ኃይሎች ጠቅላይ አዛዥ እናደርጋቸዋለን ማለት ነው። አሁን ባለንበት ስርዓት ላይ የጦር ኃይል አዛዥ ጠቅላይ ሚኒስተሩ ነው። ፕሬዚዳንቱ ምንም አይነት አቅም የላቸውም። ነገር ግን ሴርሞኒያል የሆኑ ነገሮችን ወይም ደግሞ ተምሳሌታዊ የሆኑ ነገሮችን ሲከውኑ እንመለከታለን። ይህ ታዲያ ፖለቲካችን ላይ እጅግ በጣም ከባድ ጠባሳ እየፈጠረ ያለ ነው ማለት ነው። ሌላውና ሁለተኛው ምንድነው? ጠቅላይ ሚኒስተሩ ደግሞ የመንግስት ስራ አስፈጻሚ ሆነው ፖሊሲዎችን እንዲመሩ ይደረጋሉ። አሁን ላይ ያለው የመንግስትና ይሄ ፓርላማ ውስጥ ያለው ነገር እጅግ በጣም ዝብርቅርቅ ያለ ነገር ነው። መንግስት ሁሉን ነገር ጠቅላይ ሚኒስተር ሁሉን ነገር ይዛል። ነገር ግን ይሄ የአንድ ግለሰብ መሪ ሆኖ አንድ ግለሰብ ብቻውን ሀገሪቱን እንዲያስተዳድር የሚደረግበት ነው ያለው። ይህንን ስርዓት መቀየር መቻል አለብን ማለት ነው። ጠቅላይ ሚኒስትሩም ሆኑ ፕሬዚዳንቱ የራሳቸው የሆነ የተገደበ ስልጣን ሊሰጣቸው ይገባል። ለዛም ነው ሴሚ ፕሬዚዳንሻል ሲስተም ለመምረጥ የፈለግነው ማለት ነው። እናም ጠቅላይ ሚኒስትሩ የመንግስት ስራ አስፈጻሚ ሆነው የሚወጡ ፖሊሲዎችን ይመራሉ። ለፓርላማው ሙሉ በሙሉ ተጠያቂ እንዲሆኑም ይደረጋሉ። የሚመርጣቸውን ፓርላማው ነው የሚሆነው። ይህ ስርዓት አንዱ ሌላውን የሚቆጣጠርበት በመሆኑ ስልጣን በአንድ ግለሰብ እጅ እንዳይከማች ዋስትና ይሰጠናል ማለት ነው። እንግዲህ ጠቅላይ ሚኒስትሩ አሁን ላይ በጀት አሁን ባለንበት ስርዓት ላይ የአጠቃላይ በጀቱን የሚያጸድቁትም ራሳቸው ናቸው። የጦር ኃይሉን ራሳቸው ናቸው የሚመሩት። ስለዚህ እያንዳንዱን ነገር ይቆጣጠሩታል አሁን እየተመራን ባለንበት ስርዓት ማለት ነው። ነገር ግን ወደዚህኛው ሴሚ ፕሬዚደንሻል በሆነው ስርዓት ላይ ስንመጣ ጠቅላይ ሚኒስትሩ ምንድን ነው የሚያደርጉት? በጀተሪ የሆነውን ነገር ይቆጣጠራሉ፣ ወይም ደግሞ ፋይናንስ ከገንዘብ ጋር የተያዙ ጉዳዮችን ይቆጣጠራሉ ፋይናንሱ፣ ምክንያቱም ስራ አስፈጻሚ ስለሆኑ ማለት ነው። ነገር ግን ገንዘብ ስለሚከፍሉ እሳቸው ወይም ደግሞ ጠቅላይ ሚኒስትሩ ገንዘብ ይከፍላሉ ተብለው እንዲመሩ ወይም ደግሞ ይሄ ማነው ጦር ኃይሉን በዚህ በኩል ዝመት በዚህ በኩል ውጣ እያሉ ሊያዘምቱት አይችሉም ማለት ነው። ሌላው ፕሬዚዳንቱም ቢሆኑ ደግሞ ብቻቸውን መምራት አይችሉም። ምክንያቱም ምንድነው እያደረግን ያለ ነው? በጀቱን የሚያጸድቅና በጀቱን እንዲከፍል የሚያደርገው ማለት ነው ጠቅላይ ሚኒስተሩ ስለሆነ ማለት ነው። ጠቅላይ ሚኒስተሩ ስለሆነ እንበልና ሀገር ልትወረር ወይም ደግሞ የሆነ አደጋ መጥቷል እንኳን ቢባል ብቻውን ፕሬዚዳንቱ ማዘዝ አይችሉም ሙሉ በሙሉ ማለት ነው። ወዴት መምጣት አለበት? ፓርላማው ጋር ይመጣና ፓርላማው ያጸድቀዋል። ለዛም ነው ሉዓላዊ
ሀገር ወይም ደግሞ ክቡር ዜጋ ሉዓላዊ ሀገር እንዲመረጥ የሚያስችለው ማለት ነው። እና አሁን ያለው ችግር የአንድ ሰው ሾ ነው ብለን መናገር እንችላለን። እና የስልጣን ውህደት አሁን ባለው ሁኔታ ጠቅላይ ሚኒስትሩ የገዢው ፓርቲ ሊቀመንበር ናቸው፣ የፓርላማው መሪ ናቸው፣ የጦር ኃይሉ አዛዥ ናቸው፣ እንዲሁም የአስፈጻሚው አካል መሪ ናቸው። እንግዲህ ተቆጣጣሪ ማጣት ይፈጠራል ማለት ነው። ፓርላማው በራሳቸው ፓርቲ የተሞላ ስለሆነ ማንም ሊቆጣጠራቸው አይችልም። አሁን እየተመለከትን ያለውን ጉዳይ ይህንን የሚገልጽ ነው። ፓርላማውን በራሳቸው ፓርቲ የተሞላ ነው። ፓርላማው በራሳቸው ፓርቲ ከተሞላ ስለዚህ እነዛ ሰዎች ፑፔት ናቸው ብለን መናገር እንችላለን። የማን የጠቅላይ ሚኒስትሩ ፑፔት ናቸው። እጅ አውጡ እጅ ያወጣሉ፣ አጨብጭቡ ያጨበጭባሉ። ለዛም ነው አሁን የምናያቸው ብዙ ችግሮች እንዲፈጠሩ ምክንያት የሆነው። ፕሬዚዳንቱ ደግሞ በፓርላማው ወይም ደግሞ በገዢው ፓርቲ ስለሚሾሙና ስልጣናቸው ብዙውን ጊዜ ምንም ይሄ ዓለም ያወቀው ፀሐይ ሞቀው ጉዳይ ነው። ሪባን መቁረጥና ሹመት ማጽደቅ ብቻ ሆኗል አሁን ላይ ማለት ነው። ነገር ግን ብዙ ስራዎችን መስራት ይጠበቅባቸው ነበር። ጠቅላይ ሚኒስትሩ ህገወጥ ነገር ቢሰሩ እንኳን ቁም የሚል ህጋዊ ኃይል የላቸው። እንግዲህ የዚህ ውጤት ምን ይሆናል ማለት ነው? ጠቅላይ ሚኒስትሩ ንጉስ ያደርጋቸዋል ማለት ነው። ጠቅላይ ሚኒስትሩ ማናቸውንም ነገር ማድረግ ይችላሉ። ይህም ደግሞ ምን ሊያመላክት ይችላል? ሰማይ አይታረስ ንጉስ አይከሰስ የሚባለው ነገር እንዲመጣ ያደርጋል ማለት ነው። ይህም ነው ለኢትዮጵያ የፖለቲካ ቀውስ ምክንያት የሆነው ብሎ መናገር ይቻላል። እንግዲህ በዚህ መፍትሄ ብለን ያቀረብነው የድብልቅ ስርዓት ወይም ደግሞ ሴሚ ፕሬዚደንሻል ሲስተም አዲሱ ህገ መንግስት የሚከተለው የፈረንሳይን ወይም ደግሞ ፍሬንች ሞዴል ፈለግ ይሆናል። ይህ ማለት ሀገሪቱ ሁለት ቁልፍ መሪዎች ይኖሯታል ማለት ነው። አንዱ ሞተር ሲሆን አንዱ ደግሞ ፍሬን ይሆናል። ፕሬዚዳንቱ የሀገር አባት ናቸው። አመራረጡ አሁን እንዳለው በፓርላማ ሳይሆን በቀጥታ በህዝብ ይመረጣሉ። ፕሬዚዳንቱ ቀጥታ ህዝብ ነው የሚመርጣቸው። ይህም ጠንካራ ህዝባዊ አቅም ወይም ደግሞ ማንዴት ይሰጣቸዋል ማለት ነው። ከፓርላማው ተጽዕኖም ነፃ ይወጣሉ። ፓርላማው አይደለም እነሱን የሚይዛቸው። ዋና ስራቸው የጨዋታው ህግ መከበሩን ማረጋገጥ ነው። ዳኛ ይሆናሉ ማለት ነው። ዳኛ ይሆናሉ። የማን ዳኛ? ጠቅላይ ሚኒስትሩ ስራውን በአግባቡ ሰርቷል ወይስ አልሰራም የሚለውን እያንዳንዱን ነገር ይከታተላሉ። ህገ መንግስቱ እንዳይጣስ ይጠብቃሉ። የሀገር መከላከያ ሰራዊትን በበላይነት ያዛሉ። ይህ ጦሩ ለጠቅላይ ሚኒስትር የፖለቲካ መጠቀሚያ እንዳይሆን ደግሞ ይከለክላል ማለት ነው። በሀገር ላይ ቀውስ ሲፈጠር ወይም ደግሞ ወሳኝ የፖለቲካ ውሳኔዎች መስጠት በሚጠበቅባቸው ሰዓት እነዚህን ውሳኔዎች ፕሬዚዳንቱ ይሰጣሉ ማለት ነው። እንግዲህ ቀደም ብዬ የተናገርኩት ነገር አለ። ጠቅላይ ሚኒስትሩ ስራ አስኪያጅ ናቸው። እሳቸው በፓርላማ አብላጫ ወንበር ካለው ፓርቲ የሚመረጡ ነው የሚሆኑት። ሚናቸው ደግሞ ወይም ደግሞ ዋና ስራቸው መንግስትን ማሽከርከር ነው ወይም ደግሞ የመንግስትን ስራ በደንብ አድርጎ መስራት ይሆናል ማለት ነው። ኢኮኖሚውን ወይም ትምህርትን፣ ጤናንና መሰረተ ልማትን የመስራት ግዴታ አለባቸው። ካቢኔያቸውን ወይም ደግሞ ሚኒስትሮችን መርጠው ያዋቅራሉ እና የስልጣን ሚዛኑ ደግሞ ፕሬዚዳንቱ ጠቅላይ ሚኒስትሩን ይቆጣጠራሉ። ጠቅላይ ሚኒስትሩ ወይም ደግሞ ፓርላማው ህገወጥ አዋጅ ቢያወጡ ወይም የሀገርን አንድነት የሚጎዳ ስራ ቢሰራ ፕሬዚዳንቱ በህዝብ በተሰጣቸው ስልጣን ወይም ቬቶ በማድረግ ውሳኔውን ውድቅ ሊያደርጉ ይችላሉ። ፕሬዚዳንቱ ኃይል ይኖራቸዋል ማለት ነው። ፓርላማው ጠቅላይ ሚኒስትሩን ይቆጣጠራል። እንዳልኩት ጠቅላይ ሚኒስትሩ በአግባቡ ካልሰሩ ፓርላማው ያለመተማመን ድምፅ ወይም ቮት ኦፍ ኖ ኮንፊደንስ በመስጠት ከስልጣን ሊያወርዷቸው ይችላሉ። ሌላው ፍርድ ቤቶች ነፃ ነው የሚሆኑት። ፍርድ ቤቶች በጠቅላላ ነፃ ይሆናሉ። ዳኞችም የሚሾሙት በገለልተኛ አካልና በፕሬዚዳንቱ ይሆናል። የጠቅላይ ሚኒስትሩን ጣልቃ ገብነት አይፈሩም በአጠቃላይ ማለት ነው። እንግዲህ ያወቃቀር ስልጣንን ከአንድ ሰው ኪስ አውጥቶ በተቋማት መካከል ይበታትነዋል። ፕሬዚዳንቱ የሀገርን ነፍስና ህግ ሲጠብቁ፣ ጠቅላይ ሚኒስትሩ ደግሞ የሀገርን ሆድና ልማት ይሰራሉ ማለት ነው። በሌላ ቋንቋ አንዱ ሲሳሳት ሌላው ያርመዋል። ይህ እውነተኛ ዲሞክራሲ ይሆናል። እንግዲህ ወደ ኢትዮጵያን የኢትዮጵያ ሶስተኛው ሪፐብሊክ ህገ መንግስት ከትናንት ስህተታችን ተምረን ከዓለም ምርጥ ተሞክሮ ቀስመን የተዘጋጀ የነገ ተስፋችን ነው። ይህ ማንነትን ሳይሆን ዜግነትን፣ ቂምን ሳይሆን እርቅን፣ የስልጣን ክምችትን ሳይሆን ተጠያቂነትን የሚያሰፍን የህብረ ዜግነት ቃል ኪዳን ነው። ለኢትዮጵያ ዘላቂ ሰላምና ብልጽግና ይህንን አዲስ ጎዳና መምረጥ የዘመኑ ጥሪ ነው። ስለዚህ ሁላችሁም ክቡር ዜጋ ሉዓላዊት ሀገርን እንደምትመርጡ ተስፋ አለኝ። አመሰግናለሁ። ከልብ እናመሰግናለን ዳግም ተገኝ ስላቀረብክልን አጭር ቪዲዮ። እንግዲህ እስካሁን እንደተመለከትነው ሶስቱ ተወዳዳሪዎች ስለ ህገ መንግስቱ ቅርጽ እና ያላቸውን ሀሳብ አቅርበውልናል። የሌሎችን ደግሞ በቀጣይ እንመለከታለን። እስከዛ ሼር፣ ላይክ እና ሰብስክራይብ አድርጉ። በሚያገኙት ቪው
ደረጃቸውን እናስቀምጣለን። ስለዚህ ብዙ ተመልካቾች እንዲያገኙ እነሱ ሼር ማድረጋቸውን ይቀጥላሉ። የሶስተኛው የኢትዮጵያ ሪፐብሊክ ህገ መንግስት ምን አይነት ቅርጽ ሊኖረው ይገባል? ምን መምሰል አለበት? ምን አይነት የመንግስት አወቃቀርንስ መከተል አለበት የሚለው ላይ ሀሳብ አስተያየታቸውን የሰጡንን የተመልካቾቻችንን የተወዳዳሪዎቻችንን ሀሳብ ነው የተከታተላችሁት። ይመስገን መሳፍንት ነበርኩኝ። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።